የሚረግመኝ የሚጠላኝ የለም። ዳላስ ሄጄ ማለት ነው። ዳላስ ሄጄ እኔ ምግብና ሆቴል አልከፍልም። ዳላስ ሄጄ ተሻምቶኝ ነው የሚጋብዙኝ። አሁን አንዱ ደውሎ አንዱ ቢል እንደዚህ አጭበርባሪ ምናምን አለ ወደዱ ጥሩ ተቆም እንትን ነው ውሸት ምናምን እኔ እንጃ ኤርትራ የሆነው ውሸታም ብዙም አንድም አላውቅም አይዋሹልሽም። የፈለገ ተአምር ቢፈጠር አይዋሹልሽም። ውሸት አይዋሹልሽም። ከወደዱሽ ይሞታል። ትንሽ ሀቀኝነት አላቸው እኛ ጋር እና ስላንተ ጥሩ ነገር ስሰማ አንድ ሞኒካ ስታወራ ነበር ዛሬ ስላንተ አትንኩት ደግሞ በጣም የሚያስቀኝ እንደ ራሳቸው ነው የሚያዩት ማለት አይ ቲንክ መገንጠላቸው ራሱ ይረሱታል በል አትንኩት አለች ዛሬ አትንኩት ጥሩ ሰው ነው ምናምን ስትል ሚኪ ባለ በጣም ተሳዳለ በጣም በቃ ኦሮሞ ምናምን እያለ ነው የኔ ጄፍሮ ብለሽ የኔን ትምህርት ቤት ጉግል አድርጊውና ሪቪውን አንብቡ። ከሰው ጄፍሮ ብለሽ ሪቪውን አንብቡ። በጣም ግን እንደዚህ እንደሆነ እኔ ሌላ ጄፍሮ ብለሽ ገብተሽ ሪቪው ስታነቢ ከፎቶ ጋር ከምን ጋር ስለኔ የተጻፈ በሙሉ አለ እዛ ላይ። ጄፍሮ ፊዴል ኮንትራክት ስኩል ብለሽ ጉግል ላይ ገብተሽ ስትጽፊ ሪቪው አለ ብዙ እዩ ተጽፏል። እና ያ ብቻ ሳይሆን በጣም ብዙ እነሱ ወጥተው መናገር ተጀምሩ። በነገራችን ላይ አንድ ነገር ልንገር አይደል ከኛ ቀባዣሪዎች ለምሳሌ ዛሬ ጥሩ ነገር ተናግሮ ነገ ደግሞ የሆነ ነገር ሲሆን አንተን ከሚወቅስ አንደኛው ነው እነሱ ይሻላሉ። ከጠሉም ጠሉ ነው ወደዱም ወደዱ። ኢቭን እዚህ ጋር በገስት ሳይሆን የገባችሁ እንጂ በእሷ ላይቭ ስለሆነ ገስት ማስገባት አይቻልም። ማሜ ልተዋወቅ እያለ ነው። በራስ ግባና ማሜ በራስ ግባና ናግባ ላይቭ ግቡና ነው እዚህ ጋር በራስ ግባ ማሜ ፕሬዝዳንት የሰሙኑን ጌመር እንዴ የሱ አባሎኛል ነበር እንዴ ጭሉሌ ማለት ፓርቲ መዝግቦኛል ነበር እንዴ የሰረዘኝ ጭሉሌ ፓርቲ መዝግቦኝ የሆነ ጊዜ እኮ ላይቭ ላይ ተገናኝተን ላይቭ ግባ ብሎኝ እኮ መዝግቦኝ ሜምበሩ ላይ በቁም ነገር አውርተን ምናምን እኮ ነው እንትን ያለው። ማስገባት ይቻላል አይቻልም? ምክንያቱም እሷም ላይቭ ናት እንደሚለው እንዴት መሰለም እና ተቀበልና ቆይ ጌም ዝም ብለህ ጌም ተቀበልና ናግባሻውን ገስት ማሜና ናግባ ገስት መግባት ይችላል። ጩልሌ ፓርቲ ተመዝግበ ነበር ድሮ አባል ሆኜ ፕሬዝዳንት ማሜ አከብሮታለሁ ብዬ አባል ሆኜ እሳቸውን አውርቻቸው ክፍያ የአባልነት ክፍያ ሁሉ መክፈል ካለብኝ ብያቸው አክብሬያቸው ፓርቲያቸው ስለተመቸኝ አክብሬያቸው እሳቸው ጋር ገብቼ ስለ ፓርቲያቸው ዝርዝር ነገር አስረድተውኝ ከዛ በኋላ እሳቸው ፓርቲውን አፈረሱት እንደሆነ አለ ብቻ በተኑ ነው መንገድ ላይ። ከዛ እኔ በራሴ አቋቁሜ የቲክታክ ፕሬዝዳንት ሆኜ ቁጭ አልኩ። አረ ጊፍት እንዳሰጡኝ በኢየሱስ ክርስቶስ እንደ በፈጠራችሁ አረ ይሄ ደግሞ ተቀበለው ጌም እየተጫወተ እየለመነ ነው። እንትና ማሜ ስለመጣ ነው። ማሜ እኮ ልግባ ስላለ ለሌላ አቋራጭ ቢቀርብኝ ጊፍቱ አረ ተው ምን እንትን አለው ከዚህ የበለጠ እንትን አለ። ማሜ አስተዋውቂ ስላለ ለሱ ብዬ ነው በቀጥታ ግባ ስላለ ናግባ ማሜ እንደ እዛ አይደል እንደ ጊፍት እየሰጠ ነው። አይ መልካም ናግባ በዚህ በሱ በኩል ግባሽ አስገባው። ምናልባት 3 ነጥቧን ትነካና ከላይ መልቲ ገስት ላይ የሚል አለ አይደለ? ኦኬ አዎ እሱ ጋራ ስትከፍተው ሰዎች ያሳዩሃል። ኦ አቤት ዛሬ ኦኬ የት አለ ታዲያ? የለም ፕሬዝዳንት ማሜ ማለት ለካ እንደዚህ ይቻላል። ትችላለህ እንደሱ እስቲ ላሸነፈው እናንተ ሀብታም ጋር ተጫውቼ እናንተ ሀብታም ነኝ ነገር ያለው
የፕሬዝዳንትነቴን እንትን እኮ አሁን ቲክታክን እየመራው ግን አላውቀውም። በስልክብር ግን መንግስት ሆኜ ይሄን ሁሉ ህዝብ እያንጫጫው ግን አላውቀውም። በቃ ይሄው ቀላል ቲክታክ ቀላል ነው። ናግባ ማሜ ላንተ ብዬ ጌም የከፈትኩት አልገባው እኮ የት አለ? እኔ ጋር የለም። አንድ አማርጥ እስቲ እናንተ አታዋሩ። እኔ ከአበባ እንዲያው አንበሳ ምናምን ታወርዳላችሁ ብዬ ነበር። ተው እንጂ ምን ሆነ ያስተላልፍ። ስለዚህ አሁን ሁላችሁም እኔ አንድ ቻሌንጅ እሰጣለሁ። ሁላችሁም እንግዲህ ከዚህ በኋላ ኦልሬዲ በፕሬዝዳንትነት እንድቆይ ከፈለጋችሁ ከሀገር መሪ ጋር እያፎካከሩኝ ነው። ፕሮፋይል እያደረጋችሁ ነው ፎቶ ማሜ ገስቱ ይታያል እንጂ አየሁ እኮ እዚህ ጋር 2 ገስት ነው ምናምን ይጽፍልኛል። እዚህ ማሜ የሚለውን ካየ አስገባ። ማሜ ፕሬዝዳንት የሚለውን ካየ ፕሬዝዳንት ነው የሚለው። ፕሬዝዳንት ማሜ አሁን መጀመሪያ ላይ አንድ ቁጥር ጊፍት የሰጠህ እሱ ነው። ማሜ ፕሬዝዳንት የሚለው ማለት ነው። አንድ ሺህ ምናምን ያ ትሩፋት ኬኳ ነው የሚለው። ኖ አይደለም። በቃ ማሜ ነው። ከገባ ይገባል በኔ በኩል፣ ካልሆነም ደግሞ ተወው። ኦኬ እንትን ግን እንዳሰጡኝ ጊፍት ምናምን እንዳሰጡኝ። ኤኒዌይ ያው እኔ ምንድነው የምለው ኤርትራያኖቹ ብዙም አይደሉም በነገራችን ላይ በጣም ትንሾች ናቸው። ምክንያቱም በመሀሪ በጣም ነው ትንሽ አበሳጭቶኛልና ምክንያቱም የሄደበት አካሄድ ትንሽ በቃ አስቀያሚ ነው። እኔ ሌላ ነገር ነው ነገር እኔ መሀሪ እንደዚህ ለምን ይናገራል ስትይ አንድ ነገር ላኩልሽ በውስጥ ይሄን ቢያውቅ ኖሮ መሀሪ ይናገር ይነበራል ምን ያህል እንትን እንደምልና ለምን መሰለሽ ስለማያውቅ ነው እሱ ስላላወቀ። እኔ አሁን መሀሪ በነገራችን ላይ ስለማያውቅ ነው እንጂ ጥሩ ልብ ያለው ሰው ለምን እንደሆነ ታውቂያለሽ? ደውሎልኝ ፍራው ተማሪ ላክ 2 ተማሪ 3 ተማሪ ላክ ቦታ አለ ብሎ ይደውልልኝ ነበር። አለን ስልኩ አለን እና ይደውልልኝ እና አንዳንድ ጊዜ እኔ ጥሩ ነው እውነት ሆኖ ከእውነት ጎን ቆሞ እኔን አታክ ማድረጉ እውነት ቢሆንና ያ ነገር እንደዛ ቢል በጣም ፕራውድ ሆነበታል። ግን እየተነገረው አለቀውም። እሱ እኮ አንቺ ብትለቂው እኛ እንለቀው እኮ ነው የሚለው የነበረው። ለእውነት በቆም ቴዲ ራሱ እኮ እንደዛ አለ ነው። አንቺ ብትለቂው አንቺ ባትለቂው እኮ አላለም ቴዲ። በቃ ያለውን ማስረጃ ነው የቀረው። ይሄ እኮ በግል እኮ ያለውን ነገር ነው ያስመሰለው። ትንሽ ይደብራል። አስፈላጊ ነው ግን የሌሎቹን ደግሞ ፊድባክ ስትሰማ ኦኬ ማለት ያው ኦኬ ጥሩ ነው እና ጥሩ አመለካከት አለው። በቃ በፖለቲካ ያውቁም በእነሱ ፖለቲካ አለ በሃይማኖታቸው በድንበራቸው ማምጣ እንደዚህ አይነት ነው አልነበረ በቢዝነስ ላይ ነው እንደውም እሱ ላይ ነው ጭውበት ማሚ ፕሬዝዳንት እየጠበቅንህ እኮ ነው። ገብቼ ልታወቃል ያው ከፈትኩኝ የለም መታወቅ ከፈለክ እና ላስተዋውቅ። ለምን ነው መታወቅ የምትፈልገው ማለት ነው? የፕሬዝዳንት የፊት እንትኑ ልሰጠው ነው የምርጫ ቦርዱ ይጭሉልኝ። ለክፉ ሰዎች መልሳት ስቴሪያል የኛ ፎሎወርስ ደግሞ ኢራ ለክፉ ሰዎች መልሳት መንግስት እኮ መልስ አይሰጥም። መንግስት በአመት አንድ ይወጣና አሁን በየ6 ወሩ ነው መግለጫ የምሰጠው። ያንን አጀንዳ እነሱ እየወሰዱ ማራገብ ነው ስራቸው። እኔ እኮ ምን መሰለች አጀንዳ መስጠት ነው እንጂ እንዴት እመልሳለሁ? ምክንያቱም አለኛ ሁሉ ነገር አለኝ እኔ ፋይናንሻሊ፣ በሁሉ ነገር ስፒሪቹዋሊ፣ በሁሉ ነገር ሙሉ ስለሆንኩ ማንገዳገድ አይችልም፣ መንካት አይችልም፣ ግን መንጫጫት ይችላል። ስለዚህ እኔ አጀንዳ ሲጠፋባቸው እንዲህ ብቅ እያል ቀጠን ያለች አጀንዳ መግለጫ እንዲሰጣለው። እነሱ ያችን ይዘው ሲጮሁ ከራርሞ ይመጣሉ። ከዛ ሲያልቅባቸው ግራ ሲጋቡ ወጣ ብዬ የሆነች ነገር ጣል አደርግላቸዋለሁ። 4 ወር 5 ወር ያወራሉ። ከዛ ደግሞ በእሷ ደግሞ ለምን ህዝቡ መመገብ አለብኝ፣ አይ ምግብ ማቅረብ አለብኝ እንጂ
አሁን ፍራኦል ለእንትና ይከፍላል ይላሉ። ኦልሬዲ ይከፍላል የሚሉ ራሳቸው ተከፋይ ናቸው። እንዴት ዩቲዩብ ላይ ስማ፣ እኔ ትላንትና ሳዳምጥ ነበረ እና በጣም ደስ ነው ያለኝ የመለስከው መልስ። በነገራችን ላይ አይተህ እንደሆነ ሌሎቹ በየቀኑ አያነሱም ስላቸው ያነሳሉ፣ ያወራሉ ዲቴይልም ማለት ነው። ግን አንድ ሰው አለ ስም አንገልጽም። ጌሙ እንዴት ነው የሚዘጋው? ጌሙ ልዝጋው? በየቀኑ ከእንትን ጋር ከፓርቲያችን ጋር አይሄድም። እሺ እኔማ ለጭልሌ ብዬ እኮ ነው። በየቀኑ ኖርማል ንግግር ሳይሆን እርር ድብል ትክክል እያለች አንድ ያገር ልጅ ነኝ የምትል ለዚያም አንተ ከመጣበት ቦታ የመጣች በጣም እርር ድብል ትክክል እያለች ትናገራለች። እና አሁን ለምሳሌ ሌሎችን ስታያቸው በቃ እንትን እያሉ አንዳንድ ሲናደዱ ወዲያውኑ ይናገራሉ፣ ወይም ከ3 ቀን ከ4 ቀን በኋላ ግን ኤቭሪዴይ በቃ በየቀኑ ስራው አንትታ ምናምን እንደውም በጣም አሁን በጣም ተነናደ። እሷን የሾምኳት ምንድነው የቡና ቦርዱ በእኔ መንግስት ስር የኢሲኤክስ ኃላፊ ነች እና በየቀኑ ዳታዎችን ማቅረብ አለባት። ስራዋ ነው። ኦልሬዲ የተሰጣት ስራ ነው። ስለኔ በየቀኑ ዳታ ማቅረብ አለባት፣ አለበለዚያ ከስራ ትባረራለች። ስለዚህ ምንድነው ያደረኩት? እሷን የኢሲኤክስ ወይ የቡና ቦርድ ሚኒስትር አድርጌ ሾሜያታለሁ። ስለዚህ የኔን ጉዳይ ጠዋትና ማታ ካላቀረበች ስለ ፍራኦል አበላል፣ አተኛኘት፣ አመጋገብ፣ አካሄድ፣ የኑሮ ሁኔታ፣ የአለባበስ ሁኔታ፣ የንግግሮቹ ፍራኦል ከአዲስ አበባ ተነስቶ ሌላም ሾሜያለሁ። ስልጣኑን በቅርቡ የሚቀላቀላል ልክ እንደሷ። ለምን ሚኒስትር ዴታ አድርጌ በእሷ ስር የሾምኩታል። ስለ ፍራኦል መተንተን ያለበት ሰው አለ። ኦልሬዲ ስልጣን የተቀበላለ ቢሮ እስኪሰጠው ነው። ቢሮውን ሲሰጠው ሌላውን የፖለቲካ ስራውን ትቶ ወደዚህ የሚቀላቀል ሰው አለ። በቅርቡ ታዩታላችሁ። እሷ ያንን ካልተነተነች ከስራ ነው የምትባረረው። ስለዚህ በእኔ አገዛዝ ስር በእኔ ስልጣን ስር በዚህ ቲክታክ ላይ እስካሉ ድረስ የኔን ነገር ተግባራዊ ካላደረጉ ከስራቸው ይባላል። ስለዚህ መናገርም ያለባቸው እንዴት እንደሆነ ነግራቸዋል። እየተናደዱ እየተቃጠሉ ነው። እንደገና ደግሞ እኔ ደግሞ እዚህ ጋር ላይቭ ስገባ ቤታቸውን ከፍተው የኔን ንግግር ደግሞ እነሱ ስር ላሉ የቢሮ ሰራተኞቻቸው ማሰማት አለባቸው። ያንን ካላደረጉ ከስራ አባራቸዋለሁ፣ ካለባቸው ፖዚሽን ላይ አነሳቸዋለሁ። ስለዚህ እነሱ ስራ ላይ ናቸው። አሁን አንቺ አልገባችም። እነሱ ስራ ላይ ናቸው። በየቀኑ ካልተነሳ እንትን ነው። ስለዚህ አሁን የስራ ክፍፍል የሰጠዋቸው አሉ። ስለዚህ ካልተናገሩ የፍራኦል አመጣጥ፣ አበላል፣ አለባበስ፣ አካሄድ፣ የሪሌሽንሺፕ ሁኔታ፣ የትዳር ሁኔታ፣ ገና ደግሞ ስወልድ የወለደው ልጅ እንደዚህ አይነት ልጅ ወልዷል፣ ገና የወሊድ ሁኔታ፣ ሚስቴ ስታረግዝ ከማስታወሻው አንድ ነገር ላሰማ። እንትን ነው ይሄ ጂጂዬ ሲሾሙ ነው፣ ስንሾማቸው ነው። የሹመት ወቅት ነው ይሄ። ወደ ቢሮ ሲገቡ ነው። የስልጣን ርክክብ ላይ ነው። በነገራችን ላይ የሰራተኞችን እንትን አልሰማም። ለምን ከሰማውና ስለነሱ ካወራው ከኔ ስልጣን ጋር ሊስተካከሉ ስለሚችሉ እኩል የሆኑ ስለሚመስላቸው አላወራም ስለነሱ። ጠቅላይ ሚኒስትር ለእርሱ ሳይሆን ለአድማጭ ተመልካቹ ነው። አድማጭ ተመልካቹ ኦልሬዲ ቻናል ስላለ እዛ ቻናል ላይ ቁጭ ብሎ ምዕመኑ በቆሎውን እየበላ ወይ ደግሞ ለስላሳውን ጁሱንም እየጠጣ መስማት ይችላል። እኔ እንደዛ ነው የምለው። ስለዚህ እነዚህ ሰዎች አሁን ሹመት ግን ገና ሹመት ሲሰጣቸው ማመስገን አለባቸው። አገባሽ? ማመስገን አለባቸው። ስለዚህ በእኔ አገዛዝ አሁን ቲክታክ ላይ የገባኝ ነገር መንግስት መሆኔ ነው። ህዝቡ ወደደም ጠላም አመነም አላመነም እየመራው ነው፣ እያስተዳደርኩ ነው፣ አጀንዳ ነኝ። አሁን እነሱ ምግቦቻቸው ነው ለነሱ። ለምን ካላወሩ ሰው አያውቀውም።
ካልታዩ ደግሞ ስልጣን ላይ መቆየት አይችሉም። ስለዚህ የጠቅላይ ሚኒስትሩ እንዳይረሳ ስማቸው እንዳይረሱ ሁሌ ማውራት አለባቸው። እንደዛን መግደል አለብን እሳቸው ከፍ እንዲሉ ነው የምትለው። አዎ ለምን ትችቱም ገባሽ? አሁን ሁሌ መልካም ነው ጥሩ ነው እሳቸው ከተባለ ይሰለቻል። ግን መተቸት አለብን። አሁን ዶክተር አብይ የሚለው እኔ ከሱ ነው የተማርኩት። ትችት መኖር አለበት ይላል። አይ ካልተተቸው ደግሞ ስልጣኔ አይቆይም፣ ሰው ይረሳኛል። አሁን እኮ ኢንተርናሽናል አድርጎኛል። አውሮፓ ብትሄጂ ክቡር ጠቅላይ ሚኒስትር አቶ ፍራኦል ኢቲቻ የቲክታክ ላይ እየገዙ ያሉ ይባላል። አሁን አውሮፓም ሂጂ አሜሪካም ነኝ ኤዥያም ሂጂ። አሁን ቻይኖቹ ራሱ በትርጉም እየሰሙ ነው አሉ። አሁን ቅድም ሞጣ የነገረኝ አንድ ቻይና ወዳጁ ምን አለው በትርጉም ምንድነው ይሄ ልጅ ምናምን ብሎ በትርጉም ሁሉ እየተሰማ ነው አለ። ገብቶሻል አይደል? ገና ያወራሉ እና ቻይናው ቲክታክ ራሱ የኔ ሲመጣለት አልጎሪዝሙ በጣም ሲያበዛ ቬሪፋይ እናርግላሉ። አይ ይቆይ ብያቸው ነው ማለት በጣም ነው የምትታየው። የአንተ ነገር ሲነሳ በጣም ነውና የቻይና የቲክታኩ ሲኦ ራሱ አስተርጉሞ እየሰማ ነው። ምንድነው ፈራኦል አቲዳ ነጋ ቀዳ ኦቦ ጥያቄ ተለበትክብን እኮ ለምን መሰለኝ ጂጂዬ ቲክታክ ላይ ያለውን ማህበረሰብ አሁን እኔ ቲክታክ ላይ የሚመጣው ኢንጆይ ላደርግ ነው። ምስኪን ካገኘው ልረዳ። ይኸውልሽ ምስኪን ከተገኘ ካለኝ ላይ አካፍዬ ተጫውቼ ዘና ብዬ ኢንጆይ አድርጌ ወደ ቤቴ ነው። ከስክሪኑ ላይ ከተለያየን አንገናኝ። ክራውኔን እያየሽ ነው ኦልሬዲ። ንጉስ ግን እንዳይጣሉ ደግሞ የቲክታክ ብለሃል። የቲክታክ አዎ ምክንያቱም አሜሪካ ላይ ነጮችን ማዘዝ እንደሚችል መሰክሩ ራሳቸው። እኔ አላልኩም። አደገኛ ነው። አሁን ቅድም ያሰማሽኝ የኢሲኤክስ እጁ ረጅም ነው። እኔ የኢሲኤክሷ የሾምኳቸው እሳቸው ክብርት እሳቸው ኢሲኤክስ ላይ ሾምኳቸው ስለኔ በሄሊኮፕተር አወጣጥና በማርቼዲስ መታጀቤን ለህዝቡ ይፋ አድርገዋል። ሰው አያቀኝም ነበር በማርቼዲስ እንደምታጀብ በቦዲጋርድ እንደሚሄድ በሄሊኮፕተር ከሀገር ቤት እንደወጣው። የሚገርምሽ ነገር የሀገሪቱ ጠቅላይ ሚኒስትር በሄሊኮፕተር የቀድሞ ማን ነው የደርግ መንግስት ራሱ እንዲህ ታጅቦ አልወጣም መንግስቱ ኃይለማርያም። እኔ ግን በትልቅ አጀብ እንደወጣው መግለጫ ሰጡ ለህዝቡ። አሁን ህዝቡ የሚያቀኝ በምንድን ነው? ታጅቤ ከሀገር እንደወጣው ስለሚያውቅ እኔ አሁን ዝም ብዬ የምመለሰው በተራ ነገር እንዴት ልመለስ? ታጅቤ ነው መመለስ ያለብኝ። ስለዚህ ኢሲኤክስ ስራቸው ነው። ኢሲኤክስ ስራቸው ጠዋት ተነስተው የኔን ጉዳይ ብቻ ማብራራት ነው። ሌላ ሰው እንኳን ከነካቸው ቶሎ ብሎ ያንን አጀንዳ ዘግተው ወደ እኔ መመለስ ያለባቸው። ካልተመለሱ አፋቸውን የዘጉ ቀን ደሞዛቸው ይቋረጣል፣ መናገር አይችሉም፣ የገቢ ምንጫቸው ይቋረጣል፣ ቪው የለም፣ ምን የለም። ስለዚህ ህዝብ ሆኖ ነው የሚኖሩት። ከስልጣን ወርደው ያለባቸው ፖዚሽን ነው። አሁን አይተሻል። ስለኔ ማውራት ሲጀምሩ አማረባቸው ውበታቸው። አይ ኤቭሪቲንግ ገና ይቀየራል ነው የምልሽ። ይሄንን ነው እንደምታየው። ለምን የሚያነሱት ሰው መንግስት ነው። መንግስትን ስታነሺ ቪው አለ። ከዛስ ዩቲዩብ ከፍቻለሁ ሰብስክራይብ እያደረጋችሁ ይህ ተባለ ነው። የሱን ጉዳይ ግማሹ ከተወራ በኋላ ሌላው ደግሞ ግማሹ ዩቲዩብ ላይ ያለላችሁ ይባላል። ሰው ምዕመኑ የመንግስታችንን ጉድማ ቅሌት ማየት አለብን ተብሎ ሲል ግር ብሎ ዩቲዩብን ያያል። እና ቅሌቱ ገና ነው፣ እየተጣራ ነው፣ እየተሰበሰበ ነው ይባላል። እና አሁን እኔ እንደውም አንዳንድ ፍንጭ ልሰጣቸው ነው። እርዳታው የፍራኦል ገንዘብ ከየት ነው የሚመጣው የሚለውን ዩኤስአይዲ ልል ነበር፣ ተዘግቷል። የሆነ እርዳታ ድርጅት ጋር ላገናኛቸው እየፈለግኩ ነው። የእሱን ጉዳይ ኢንቨስቲጌት ያደርጋሉ ማለት ነው። የትኛው እርዳታ? አይ የገቢ ምንጭ አሁን የሀብት ምንጭ ላይ ጥናት እያደረጉ ነው። በነገራችን ላይ የሚያግዛቸው ቆንጆ ኢሲኤክስ አፈቀላጤ ቀጠሬላቸዋለሁ። በቅርቡ ይቀላቀላል። በቅርቡ ገብቶ መግለጫዎች ይሰጣል። የፍራኦል ጉዳዮች ብሎ አጀንዳ ይዞ የሚገቡ ገና ሰዎች ይቀላቀላሉ። ስለዚህ ታፕታፕ እያደረጋችሁ እዛ ስትሄዱ ሞቅ ደመቅ 5,000-6,000 ሰው የሆናችሁ የገባችሁ እነዛን ሰዎች ማሟሟቅ አለባችሁ። ለምን መንግስታችሁ መበረታታት አለበት። ስሜ አሁን ኦልሬዲ ብራንድ እየሆነ ነው። ፍራኦል ከተባለ
ይሄን የመሰለን ቦቀቀል ላይ መሰለ ልጅ የምን ፍልቃቂ ልበላችሁ፣ የወርቅ ፍልቃቂ የመሰለን ቦግ ነው የሚልላችሁ። ፍራኦል ሲባል የወርቅ ፍልቃቂ በቃ የሚያምር ፈገግታው የሚያምር አነጋገሩ የሚያምር ቁመናው የሚያምር። እኔ አሁን ስለ ራሴ እንዴት ላውራ? ጂጂ አሁን ሳውራ እንትን ነው የምለው። ስለዚህ ግን ኦልሬዲ የሚያወሩ ስላሉ ይቀጥሉ እና ይህንን ነው የምለው። አሁን የእነሱ ተቀጣሪ አለው። እኔ አሁን ሾሚያቸዋለሁ እነዛን ሰዎች። እነሱ ደግሞ ሰራተኛ አድርጎ የቀጠሯቸው ምን መንግስት መሆኔን አያውቁም። እዚህ ጋር ይመጡን ረጭ በዛብን ምናምን ይላሉ። አሁን እኔ የእነሱ ገዢ መሆኔን አያውቁም። የእነሱ ተቀጣሪ ስለሆኑ አለቃ መሆኔን አያውቁም። እኔ እየነገርኳቸው የእነሱ አለቃ መሆኔን እየነገርኳቸው ነው፣ ግን አይገባቸውም። እኔ ከዘጋውባቸው እናንተም ራሱ የምታዩት ነገር ስለሌለ ይዘጋባቸዋል። ምላሰኛ ያደረጓል። ምላሰኛ ያደረጉ እኔ ይኸውላችሁ ጫወታኛ እኛ ድሮ ስንጫወት ጂጂዬ ድሮ ስንጫወት እኛ ሰፈር ውስጥ እርጥብ እንጨት ዛፍ ጋር ሄደን ነው የምንቆመው፣ ጫወታችን ስለሚያደርቅ ማለት ነው። ከዛ ዛፉ ሄደን እንደገፋለን፣ እንጫወታለን፣ እንጨቱ ይደርቃል። ከዛ በኋላ ሲደርቅ እንደገና ወስደን እንፈልጠውና ቺምኒ ውስጥ ከተነው በቆሎ እየጠበስን እንደገና ደግሞ ፊልም እያየን በዛ ባደረቅነው እንጨት እንበለዋለን። ጫወታ እንደዚህ ነው። ስም አናጠፋ ምን አንደለም። ጫወታ ግን በቃ እንደዚህ ነው። በቃ እኛ ጋር ጫወታ ይበስላል። ጫወታ እኛ ጋር ሙክክ ብሎ ነው የሚመጣው። ከተጫወት ላይ ቀር ልውስ ብሎ አንጀት አርስ የሆነ በቃ እንዴት ብዬ ልንገርህ ፈዋሽ የሆነ ጫወታ ነው የምናመጣው። ይሄ አንዳንዶቹ አጥንት ምናምን ዝም ብሎ ድርቅ ያለ ግግም ያለ እንጨት የሚል ጫወታ ነው የሚጫወቱ። አይደል እሱ አይደል ጫወታ፣ እሱ አይደል ትታገላለህ አጥንቱ ጋር አጥንቱ። ስለዚህ ያው ያባሽ እኔ የቀጠርኳቸው እንዴት ይመጥኑኛል? እኔ ጋር ኦልሬዲ ሰራተኞቼ ናቸው እኮ ኦልሬዲ የሚሰድቡኝ ጠቅላላ የኔ ሰራተኞች ናቸው። ይህንን ህዝቡ ማወቅ አለበት። ለምን አሁን እናንተ ፍራኦል ይከፍላቸዋል የሚለው ሳይሆኑ ተከፋዮቹ እነዛ ናቸው፣ ተሳዳቢዎቹ ናቸው። እንዲሰድቡኝ የተከፈላቸው ማለት ነው እንጂ የማይከፈላቸውን አይደለም። እነዚህ ወዳጆች አሉ፣ የራሴ ወዳጅ ለምሳሌ ጂጂ፣ ዮኒ ማኛ እያየው ነው። አሁን ለምን ሞቅ እያደረገች ቪዋ ለምን ከጨመረ ላይፍ ስትገባ 1000 2000 ሰው ካያት ይጨመርላል። ግን አሁን ቀዘቀዘች ነገሩ ጋር ፈጠራችሁ። ይሄው ዛሬ አጀንዳ ሰጠዋል። ኦኬ ነገ እናያለን ማለት ነው። አዎ አሁን ራሱ እኔ የሚያስቁኝ ሌላ ስልክ አላቸው። አሁን እኔ ጋር ብሎክ ናቸው ብዙዎቹ። ለምን እንዳዩ መንግስት የሚሰጠውን መግለጫ አይተው እንትን እንዳይሉ ዝግ ናቸው። ስለዚህ እኔን የሚከታተሉት በፌክ አካውንት ነው፣ ህዝብ መስለው ነው። ለምን እኔ የምከፍላቸው ሰዎች እኔን ማየት የለባቸውም። ህገ መንግስቱ ነው፣ ብሎክድ ናቸው። ስለዚህ እኔ የምከፍላቸው ሰዎች ጂጂዬ እኔ ጋር ብሎክ ናቸው። ስለዚህ በፌክ ነው የሚያዩ። ሲያዩ ደግሞ መንግስታችን መግለጫ እየሰጠ ነው ብለው በኦሮምኛ ካወራው ይተረጉማሉ። እንዲህ ያለ እኮ ነው ብለው ይተረጉማሉ። ደግሞ አዚያ ያስቀመጥከዋል። ሰሞኑን የተቀላቀለ ከአዚያ ትገል ነበር የሚጠብቀው። አሁን ግን ወደ ስራው እንትን ብሏል፣ ተጠቃለለ። እኔ አሁን ለምን የተወሰኑ ሚኒስትሮች ኦልሬዲ ሾም ያለው ይሄ የምከፍላቸው ተሳዳቢዎች የምከፍላቸው ሲባል አሁን ለምሳሌ አሁን አንዳንድ ሰው ግራ ይጋባል። የጠቅላይ ሚኒስትሩ የልብ ወዳጆች አሉ። ለምሳሌ አንቺ አለሽ፣ ዮኒ ማኛ አለ፣ ቡካ አለች፣ ዳላክ አለ፣ ሙሌ አለ። የጠቅላይ ሚኒስትሩ የልብ ወዳጅ ቤተሰብ ናቸው። ቤተ መንግስት ላይ የራት ግብዣ ካለ በክብር ጠቅላይ ሚኒስትሩ የሚጠራቸው ገባሽ? ጠቅላይ ሚኒስትሩ ከመቀመጫ ተነስተው የሚያናግራቸው የልብ ወዳጆች አሉ። እነዚህ የልብ ወዳጅ ናቸው። ሹመት ላይ የሉም፣ ወዳጅ ናቸው። እነዚህ የቤተ መንግስቱ ባለሟል ናቸው። ጫጫታ የሚያካሂዱ ግን ደሞዝተኛ ናቸው። ተከፋይ ማለት ይኸውላችሁ አንድ ነገር ልንገራችሁ፣ እኔን የሚሰድቡ በጠቅላላ ከኔ ተከፋይ ናቸው። የቤት ኪራይ የሚከፈልላቸው አልፎ አልፎ የምናምን የሚጣልላቸው ምናምን ናቸው እንጂ እንትን አይደለም። አሁን እየተሰደቡ አሉ። ለምሳሌ እንዲህ ትከፍላቸዋለህ እየተባለ አይደለም። ተከፋይ የተባለ ይኸውልሽ የሚከፈላቸው እነዛን ከኛ የበለጠ ሊከፈላቸው ይችላል። የእሱ ወዳጅ ናቸው ብሎ ይጮውባቸው ምናምን አይደለም። ኦልሬዲ ስለ ይኸውልሽ
ፍራኦል ይከፍላል የሚሉት ስለሚከፈላቸው ነው። ማወቅ ያለብሽ ይሄ ነው። ኦልሬዲ ፈንድ አላቸው። ለምን የእርዳታ ድርጅቱ ለእነሱንም ይረዳል። ግን ምን አልኩኝ እኔ ዝም ብላችሁ ከሚከፈላችሁ ስራ ስሩ ብዬ ኢሴክስ ላይ ምናምን የሾምኳቸው ናቸው። ስለዚህ አንደኛ እኔ የምሰጠውን መግለጫ ማራገባል። አሁን እንትና ተቀጠረ፣ እኔ ማለት ዘመድኩን ራሱ ተቀጠረ፣ ሰሞኑን ተቀጠረ። እኔ አሁን እሱ ተቀጠረ። ማን የቀጠረው? አሁን የሱ የቅጥር ሁኔታ እያየሁ ነው። ለምን ከምንድን ነው ማለት ደግሞ አሁን አንዳንዶቹ እኔ ደብል ምከፍላቸው አሉ። ከዛች ላይ ተቀላቀል ኃይል ፍለጋ እንትን ብለውታል። የሆኑ ደግሞ የሴቶች ጉዳይ ምናምን የሚሰሩ ደግሞ ተቀላቅሏል። የሆኑ ሻሽ የሚያስሩ ልጆች አሉ፣ ሎቲ ምናምን ያለው እና ምን ላይ ነው የሾሟቸው ምናምን ስለ እኔ የሚሰድቡ አሉ፣ የሚያስሩ አሉ የሆኑ እና እንትኔ ላይ ነው እኔ ፔሮል ላይ ሳይ ስማቸው ተመዝግቧል። ክፍያ ልፈጽም ስል ሻሼ ምናምን ብዙ አሉ እና ይሄ ምንድናቸው? እንዴት ለምንድን ነው የተቀጠሩ ስላቸው ያራግባሉ። በደንብ አራጋቢ ናቸው። መሽረፈት ነው የሚባለው በእንግሊዝኛ፣ በትግርኛ እነዚህ መሽረፈት ናቸው እና መቀላቀል አለባቸው ምናምን። እኔን የሰደበኝ ጠቅላላ ተከፋይ ነው። ወደድሽም ጠላሽ ከዚህ በኋላ የትም ቦታ ስትሰሟቸው ስለኔ አጀንዳ አንስተው ፍራኦል ሌባ ነው ቆሻሻ ነው ምናምን ሰው ካያችሁ ኦልሬዲ ተከፋይ ነው። አፉን የዘጋ ቀን ክፍያው ተቋርጦበታል ማለት። ስለዚህ የምታያቸው አሁን አንቺ የሆነ ቦታ እኔን ሰድቡ ካየሽ ተከፋይ በያቸው እንጂ መልስ አትስጫቸው። ለምን አያቆሙም? አሁን የኔ ውሻ ሀብታም ስለሆነ ለነገሩ አይጮህም። ሲምባ ጮሆ አያውቅም። ለነገሩ ሲምባ ጮሆ አያውቅም። ለምን ኦልሬዲ ሂዝ ቢሊየነር አይጮህም። ኢትዮጵያ ያለው የግቢ ውሾች ነበሩኝ። እኔ ስመጣ ምግብ ስለምጥልላቸው ይጮዋሉ ምናምን እንትን ይላሉ። በቃ የሆነ እንትን ይላሉ። ለምን ቀላቢ ስለሆነ። ከዛ የሆነ ሰው በዛ በኔ ግቢ በኩል ካለፈ ደሞዛቸው እንዳይቋረጥባቸው አይበሉትም እኮ ሰውየው ግቢ ውስጥ ነው። ምን ያስጨዋቸዋል? ግን የኔን ፍርፋሪ ማግኘት ስላለባቸው መጫዋቸው ግዴታ። ስለዚህ እነዚህ ፍራኦልን የሚሰድብ ጠቅላላ ነገ የሚቀላቀሉም አሉ። ኦልሬዲ ስራ ተሰጥቷቸው አጀንዳ ተሰጥቷቸው የሚቀላቀሉ አሉ። አዳዲስ ገቢዎች አሉ። ኦልሬዲ ቢሮ ምናምን እየተሰጣቸው ነው። ዩኒፎርማቸው ምናምን እየለበሱ ነው እና የስድብ አይነት እየተለማመዱ ነው። አሁን እነሱ መጫዋቸው ግዴታ ነው። ለምን እኔን አሁን በዓለም ሚዲያ ላይ እያስተዋወቁኝ አሁን ዶክተር አብይን በቲቪ ነው የምታዩ። ፍራኦል ግን በየስልክሽ ላይ መጣ። በቃ ሁሉ ስክሮል ስታደርጊ ፍራኦል ይቻል ስክሮል ማን ያስተዋወቀኝ? እነዚህ ልጆች እና አልክፈላቸው ጂጂ አልክፈላቸው። ከዛ እናንተን ደግሞ የጠቅላይ ሚኒስትሩን የልብ ወዳጅ ደግሞ አታክ ማድረግ ይፈልጋሉ። እናንተ አሁን አልገባችሁ። ይከፍላቸዋል። ለጂጂ ሶፋ ገዝቷል፣ ለዮኒ እንደዚህ አድርገዋል ምናምን። እኔ የቤተ መንግስቱ በደንብ ሲቋቋምና ወደፊት ጠንከር ሲል በነገራችን ላይ ያንተን ሶፋ አይቼ ነው የራሴ ተዚላ ፈልጌ ለገዛው ተነሰተ። ኦኬ ያ አሳይቻለሁ ላይ ስገዛ ተዚላ። ኦኬ ስለዚህ ለዛ ነው ጂጂ አሁን አልገባቸውም እንጂ እኔ አሁን ዮኒ ትላንት ምን አለ? እኔ ማውቀው ፍራኦል እና ሶሻል ሚዲያ ላይ ያለው ፍራኦል አልገባኝም። እሱ አሁን የቤት ስራውን አያውቅም። ዮኒ በየዋህነት ነው የሚናገረው። እነዛ ሰዎች ግን ኦልሬዲ እኔ ጭንቅላት አለ። ቀደም አሁን እኔ መለስ ስር ነው ያደግኩት ስላቸው አይገባቸውም። ለምን የእሱ ዘመን ልጅ ነኝ። ስለዚህ በደንብ አድርጌ ስለማውቀው ማንን እንዴት ማድረግ እንዳለብኝ በደንብ አውቃለሁ። ማንን ምን ማናገር እንዳለብኝ ስለማውቅ እነ ኢሲኤክስ አንተ መለስ ስር ነው ያደግኩት አይደለ? ይሄ ደግሞ የኛ ሀገሩ ደግሞ ዘመድኩን ደግሞ መለስ ሬታ ስር ነው የኖረው። ልዩነቱ አሁን ይኸውልሽ ጂጂ አሁን እሱ የዚህን ሰውዬ አምጥተሽ ከኔ ጠቅላይ ሚኒስትሩ ጋር ስሙ ከተጠራ ነገ ይመጻደቅባቸዋል። ጠቅላይ ሚኒስትሩ ስሜን ደጋግሞ አንስተዋል ብሎ ማለት ነው። አይቅርታ ረስቸው ስሙ መነሳት የለብን። ለምን መሰለሽ
ደረጃችን አይመጥነንም። ለምን ጠቅላይ ሚኒስትሩ በሚሰጡበት መግለጫ ላይ ገብተው የእሳቸው ስም ገባ ማለት አጀንዳ ሆኑ ማለት ነው። አሁን ይጨዋሉ፣ ከነገ ጀምሮ ይጨዋሉ። መጨዋ አለባቸው፣ አለበለዚያ አልከፍልም። ከነገ ጀምሮ ስለ ፍራኦል ብሎ ካልጨወ ከየት ፖለቲካ እንዳወጣሁት አስቢ። ከምን ፖለቲካ አውጥቼ የት እንደከተትኩት አስቢ። ብቃት ይጠይቃል። ዘመድኩን በቀለ የሃይማኖትና ተቺና የእንትን ፓርቲ ነው ፋኖች ምናምን ሲተች ነው የሚሆነው። እሱን ትቶ ስለ ፍራኦል አጀንዳ ይዞ እንዲያወራ ያደር ብቃት ይጠይቃል። እኔ ከመቀጠራቸው በፊት ፕሮፋይላቸውን አይቼ ነበረ። ምንድነው የዚህ ሰው የስራቸው ምናምን ብዬ ስል አስቀድመው ስለ ፋኖ ያወሩ ነበር፣ ስለ ዶክተር አብይ ምናምን ስለ ብልጽግና ምናምን ነበር የሚያወሩት። ያንን እርግፍ አድርገው ጥለው በቃ ይቅርብኝ ይሄ ነገር ብለው እዚህ ጋር አሪፍ ቢዝነስ አለ ብለው መጡ። አቶ ፍራኦልን የት ጋር ሰቀሉት? ግድግዳ ላይ። ከዛ ማውራት አንድም የፋኖ አመራር ወይ ደግሞ ማን ነበር ስሙን ጥሩልኝ፣ የጎጃሙ እንትና የፋኖ መሪ የዘመነ ካሴን ፎቶ ለጥፈው አቁም እኮ። የኔን ግን ግብግብ አድርገው እየዞሩ ነጠላ ለብሶ ስለኔ ያወሩ ነበር። ለምን አላ መላ አለ እኔ ጋር ይቆጠራል። ስለዚህ አቶ ዘመድኩን በቀለ ቀላቅናቸው ከነገ ጀምሮ ስለ ፍራኦል ካላወሩ ከስራ ይባረራሉ። አድርሱልኝ። ስለዚህ መቀጠር የምትፈልጉ ጠቅላላ እዚህ ስር መቀጠር የምትፈልጉ ጠቅላላ እኔን መስደብ ብቻ ነው የሚጠበቅባችሁ። ደሞዝ ይከፈላችኋል። ስድባችሁን ቀጥሉ ማለት ነው። ስለዚህ እናንተን ደግሞ እዚህ ስር የምትሳደቡ ሰዎች እኔ ስር መጣችሁ። ጠቅላይ ሚኒስትሩ ኦልሬዲ ሾም የላችኋለሁ። እዛ ስር እየሄዳችሁ እናንተ መግለጫ መስጠት፣ ገስት ላይ ቁጭ ብላችሁ ስለኔ ማውራት ነው። ለነሱ ከከፈልኩት ነገር ላይ ተቋዳሽ ትሆናላችሁ። ያን ፊራዬ ምን እንደሚሉ ታውቃለህ? እባክህ ዛሬማ ያልተስከው ነገር ይኖራል እንጂ ነገርን እያሉት ነው። እኛ እንናገር ካልን ማለት ነው። አተት የሚባል በሽታ ታውቂያለሽ? አተት ማለት ሸርተቴ ነው። በቃ ሽንት ቤት ነው የሚያውልሽ። እኔ ከተናገርኩ ሽንት ቤት ነው የሚውሉት። አተት የሚባል በሽታ ይዟቸው ማለት አይወጡም ከቤት። አልሳደብም ምን አይደለም፣ ግን አጥንተ መጥምጥ የሆነ ንግግር እናገራለሁ። አልከፍልም እኔ ለስድብ ለሰው። እኔን እንዲሰድቡኝ ነው እንጂ የምከፍለው ለእኔ ስደቡልኝ ብዬ አልከፍልም። ለምን ኦልሬዲ እኔ አጥንት የሚመጠምጥ ንግግር ተናግሬያቸው ይኸው አሁን ዛሬ የተናገርኳት ንግግር 6 ወር ያወራታል። ኢሴክስም ያወራታል። ጀርመን ላይ ያስቀመጥኩት የአውሮፓ ላይ አንቂ እሳቸው አሁን አውሮፓ ላይ ለምን ሰው የለኝም የሆነ ነበረ ብቃት ዝም ብሎ ዝርክርክ ነበረ። አንድ ልጅ አለ አንድ ዝም ብሎ የሚዝረከረክ ነበር። እሱ ደግሞ እንትን ሲያወራ እያስመለሰው ስለተቸገርኩ ዘመድኩን የሾምኩት ለዛ ነው። አንድ ጊዜ አንቺ ገብተሽ ነበረ ይሰባሰባሉ። አንድ ገብተሽ ስትከላከይ ነበር። እሱ ሲያወራ እያስመለሰ አይመጠነኝም። ለእኔ ፓርቲ ስለማይመጠን ኪካውት አደረኩት። አባሩት አልኳቸው። አባረሩትና ዘመድኩንን ሳየው 2000 3000 ሰው ያየዋል። ይህ እንትን ይላልና አውሮፓን ጠንከር አድርጎ ይዝልኛል ብዬ ነው የሾምኩት። እና ነጠላ መልበስ አለበት። አሁንም ሃይማኖታዊ ለማስመሰል ባንዲራውን ቁጭ ማድረግ አለበት። ሰሜናዊ መቀጠል አለበት። ከዛ በኋላ ፍራኦልን እንደውም ሰጥቼዋለሁ። ፍራኦልን ከጠቅላይ ሚኒስትር መለስ ጋር ጥብቅ ግንኙነት እንዳላቸው ደርሼበታለሁ። በል ብዬዋለሁ። ቴክስት አድርጌለታለሁ ኦልሬዲ። ያው ህዝቡ እና እንደዛ ስትል ብዙ ሰው ይመጣል። የዘረፈውን ገንዘብ ኬት እንደሆነ ምን አማውንት እንደሆነ በል ብዬዋለሁ። ቪው አለው። ይቀጥላል። መቼ ነው ግን ነገር የሚቀርበው? ገና 2 ዓመት ያወሩታል። ቀርቧል ግን ኦልሬዲ ሚዲያ ላይ እየቀረበ ነው። አሁን እየሰሩበት ነው። ዛሬ አይተኙም እኮ እነሱ። እኔን እንጂ የምተኛው እኮ እነሱ አይተኙም። እኔ ጂጂ ከዚህ ከወጣው አቮካዶ የምበላው
አቮካዶ ቺክን ምናምን ቶስት አድርጌ እበላለሁ። ላው ላይ አንድ ጁስ ጠጣለሁ። ከዛ በኋላ እጸልያለሁ፣ ባይብል አንብቤ እጸልያለሁ፣ እተኛለሁ። እነሱ ግን ከስራ መጥተው ደክሟቸው መጥተው ስለ ፍራኦል ይደዋወላሉ፣ ምናምን ያጠናሉ። ደክሟቸው መጥተው ያችን ከዛ ነገ የፍራኦል ኢቲቻን ጉዳይ አጭበርባሪነቱንና ሌብነቱን ለማጋለጥ ለህብረተሰቡ ማቅረብ ስላለብን ከዚህ በኋላ ህብረተሰቡን ማጭበርበር ስለሌለበት መግለጫ እንሰጣለን፣ በዚህ ቀን ጠብቁ ብለው እንደዛ ካላደረጉ ስለሚባረሩ ፌስቡካቸው ላይ፣ ቴሌግራማቸው ላይ፣ ቲክታካቸው ላይ፣ ኢንስታግራማቸው ያላቸው ሶሻል ሚዲያ ላይ ሁሉ ጽፈው ሰው ማምጣት አለባቸው። አለበለዚያ አይቼ ነው የምከፍለው። ብዙዎችን የፖለቲካ አጀንዳ ታስትቻለሁ፣ የኔ እንዲሰሩ አድርጌያለሁ። ዶክተር አብይ አሁን ኢትዮጵያ ሲሄድ እኔ ሪቫን አበባ ይዞ ነው መቀበል ያለ። ለምን ኦልሬዲ አስችቻቸዋለሁ፣ አራግፌለታለሁ። እኔ ጋር ነው አመጣኋቸው። እኔ ነው እንዴ ከንቲባ አዳነች አቤቤ ራሱ እኔ ስገባ መጨበጥ አለ ከፍሎ እንትን አይሉትም። እኔ ኦልሬዲ መንግስት ሆኛለሁ እንትን ላይ ወደዱም ጥሉ ምንድነው የምታጨሰው ምናምን ይሉኛል። እኔ ሉባንጃ ዛሬ ያጨስ ነው የሚደረግ ይምነት ዘናብ ቴንክ ዩ ተው ግን ንገረኝ ምናምን ከአንተ ገንዘብ ለማግኘት ራይት ከአንተ ገንዘብ ለማግኘት አይደለም። ገለምሶ ምናምን የድሮ አራዳ ኦኬ ጋሻ ያልቅበት ይሄንን አሁን ጋሻ ያልቅበት ምናምን ንገሯቸው በእናታቸው። ይሄን ይፈልጋሉ። እኔ ስራ ተጻፉ እዛ እንደንበሉ ለምን አነሱ አይተኙም? አሁን ከስራ ገብቶ ስለኔ ነው የሚያጠኑ የሚውሉት። አንዳንዴ የሚነግራቸው ሲያጣ ምናምን ሲሉ አያቸዋለሁ። የዛሬው ግን ለአመት ነው የሰጣቸው። እኔ አሁን ለምን መሰለሽ ስራ አሪፍ ስራ ስላለ ገና አውሮፕላን ገዝቼ ደግሞ ከላይ ከሰማይ ነው ማያቸው። እሱን ታያለሽ እንዴ? የገዛው አውሮፕላን የውሸት ነው ራሱ ሰርቶት ነው እንዲሉ ነው ማደርጋቸው። አንዳንድ ሰው ራስን እንደዚህ በዚህ ደረጃ አታወርድ ይላሉ። እኔ ኦልሬዲ የወጣው ሰው ነኝ። እንዴት የት ነው የምወርደው? ማወራው ከእህቴ ጋር ከጂጂ ጋር ወረቀት ነው ዱባይ የሆነው እንደው ዝም ብሎ በብጣሽ ወረቀት ነው ሲባል ይሄ ማለት እኮ ጂጂ ይሄ ማለት እኮ ካፉ ሲያወጣው ፊራ በቃ የማህይም መጨረሻ። አንዳንድ ሰዎች ዝም ብለህ አይደለ አያውቅም ምናምን ትላለህ፣ ግን እንደዚህ አይነት ነገሮች ልታቅ ግድ ይላል። ግን አታደንቅኝም? ግን በሶፍት እኔ ለመጀመሪያ ጊዜ ከአሜሪካ በሶፍት ጽፎ ወጥቶ ተመልሶ የገባ አታደንቅኝም? አዳማጩስ ራሱ በጣም ነው የማደንቀው። አይደለም እኔ አቅራቢውን ግን አደንቀዋለሁ። ለምን እንደሆነ ታውቂያለሽ? እንዴት አየው? ይሄ ሚስጥር እኮ ነው ማለት በሶፍት ነው የተጻፈልኝ። ወጣው ይውጣ ከሀገር ብለው ሶፍት ላይ ነው የሰጡኝ። ወጣው ስመለስ ደግሞ ያቺኑ ሶፍት እንደገና ተፈርሞ ገባው ማለት በአሜሪካም ታሪክ በየትኛውም አገር ታሪክ ተደርጎ የማይታወቅ ነገር ነው። ህጉን እንደ ቀላል እንደሚያይታው ለአሜሪካን እንደ ቀላል አይተው አንድ ሰው እርግማን ረገመው። አንዱ ምን አይነት እርግማን እንደረገመው ታውቂያለሽ? አትወቅ አለው። አለማወቅህን ራሱ አትወቅ አለው። ቀላል አይመስልም? ይኸውልሽ አንተ አትወቅ አለው። አለማወቅህን ራሱ አትወቅ አለው። ብዙዎቹ በዛ እርግማን ስር ነው ያሉት። አዋቂ አይደሉም፣ አለማወቃቸውንም አያውቁም። ግን እድሜ ለእኔ ማለት እነዛ ሰዎች እኔን እያመሰገኑ መኖር ያለባቸው። ምግብ እንኳን እየበሉ ያሉት በእኔ ነው። ስለዚህ እኔ አሁን በፊት እኔ ፖለቲከኛ አይደለሁም እና ዶክተር አብይን ምናምን እኔ አሁን ተችቼውም አመስግኘው ምንም አላ ምናምን ብሎ ሲሰድቡት ምናምን እንዲህ ምናምን የሆነ ችግኝም ይትከል ይሰድቡታል፣ የሆነ ነገርም ይስራ ይሰድቡታል። እና ኦኬ ምናምን ያ ምንድን ነው ይሄ ነገር? ግን አሁን ጥሩ እየተሰራ ይሄ ስራ መደነቅ አለበት፣ ሌላ የሚተችበት ነገር አለበት ምናምን። ከዛ ብቅ አልኩ እኔ ድንገት ሲያዩኝ እንዲህ ምናምን ብሎ ሲያዩኝ አይነ ውሃዬ ያስታውቃል። ተምረሃል ግን ይለኛል። ስለተማርኩ እኮ ነው የምተነትንልህ። አሁን ይሄ ሰውዬ
እንትኑን ፕሮፋይሉን ሳይው ዛፍ ስር ተኝቷል። አሁን ይሄ መልስ አሁን በነገራችን ላይ ኮሜንት ላይ መልስ አትስጫቸው። ለምን እንደሆነ ታውቂያለሽ? ቅድም ስገባ ነው ይሄ ሰውዬ ኮሜንት ያደረገልኝ። ለምን መሰል ኢንተርኔት የለውም። የሆነ ቦታ ላይ የሆነ ወንዝ ዳር ምናምን የሆነች አሁን በዚህ ሰዓት ከከብት መጠበቂያ ጎጆ አለች አይደል? ከብት የሚጠብቁት ከዛ ነው ተምርሃል ግን ብሎ የጻፈውና ኢንተርኔቷ ስለሆነ ዳታ ጠፍቶበት ስልኩን 2-3 ጊዜ ሪሴት አድርጎ ተምርሃል ግን ብሎ አሁን ይሄኛውን ነገ የተቀረጸ ቪዲዮ ላይ ነው የሚያየው። እሱንም ከከፈተለት ለዚህ ነው እኔ ኮሜንት ላይ ማልመልስላችሁ። ለምን መሰለሽ? አንዳንዶቹ ኮሜንቶች ከየት ብዬ ልንገርሽ፣ ይሁን ኢንተርኔት የሌለበት ኢትዮጵያ ውስጥ ሆኖ ኢንተርኔት በጣም የሚያስቸግርበት ቦታ ከዛ ልክ ሲያየኝ ማለት ነው ይኸውልሽ ፊራን አገኘሁት ቆይ የሆነ ነገር ልስደበው ብሎ ሌባ ብሎ ቴክስት አድርጎ ከዛ በብዥታ ነው የምታየው። እኔ ምን እንደማወራ ራሱ አይገባውም። ከዛ ብዥ ብሎ ከዛ በኋላ እኔ የእሱን ኮሜንት ሌባ ብለህ የሰደብከኝ እንትን አካልኩት ደስ ይለዋል። ነገ ነው የሚያየው የሆነ ቪዲዮ ተቀርጾ ደስ ይለዋል። ስለዚህ አሁን እኔ ኮሜንት ማልመልስላቸው ለምንድን ነው? ወይ አከራዩ የቤት ክራይ አምጣ ብሎ እያንኳኳበት ነው የሚሆነው፣ ወይ ደግሞ እራት አልበላም፣ ወይ ደግሞ ከሆነ ቦታ ወደ ቦታ በእግሩ እየሄደ ነው፣ ወይ ደግሞ ገርል ፍሬንዱ አበሳጭታው ከቤት አባራው አስፔዛ አልገዛም ተብሎ ተባሮ ደብሮት የሆነ ድንጋይ ላይ ቁጭ አለ ነው፣ ወይ ደግሞ ትምህርት ወድቆ ነው። ስለዚህ አሁን ይሄ የተማረና ጥሩ እንትን ያለው ሰው ይኸውልህ ስብዕና ያለው ሰው አሪፍ ቦታ ቲቪ እያየ ምናምን እስቲ እነዚህ ሰዎች ምን የሚያወሩትን ነገር አያለው ብሎ የሚያይ ሰው የሚጽፈው ኮሜንት ያስታውቃል። ንጉሶ አሁን እዚህ ጋር አንዱን ቆይ ጤነኛ ሰው ኮሜንት ልንገርሽ። አይ ብዙ ሰው ደህና ነገር ለምጽፈው ለነገራችሁ አሁን ለምሳሌ ኤዲ የምትባል ልጅ አሁን ጥሩ ነገር ነው የምጽፈው። እሷ አሁን የጻፈችው የት ቦታውና መሰለሽ ጁስ እየጠጣች ነው የጻፈችው። ያስታውቃል ኮሜንቷ። ቲቪ ላይ የሚታየው ነገር ዩቲዩብ እያየች ዝም ብሎ ተደጋጋሚ ሲሆንባት ያ ዩቲዩብ ታስታውቃለች። ጁስ እየጠጣች ምናምን ፊራ ልመልከተው ብላ ነው እየጻፈች ያለችው። ፍራዬ ወንድሜ አሁን እዚህ ጋር አይ ዶንት ኬር የሚል ደግሞ አለ። አሁን እሷም እንደዛው የሆነ ፍርፍር ነገር ጥርስ ፍርፍር ነገር እየበላች ይመስለኛል። እጇ ላይ ቅባት አለና ቀስ ብላ ነው ብላ የጻፈችው። ይሄ ኢንተርኔት ያስቸገረው ከቤት የተባረረው ድንጋይ ላይ ቁጭ ያለው ኑሮ ያማረው ያስታውቃል። ሌባ ይልሻል ይመጣል። ከዛ አንተ ብሎ ሰው ይልሻል ያስታውቃል። ስድብ ነው የሚያውቁት። ለምን ኦልሬዲ ኑሮ ራሱ ግራ አጋብቶት በእግር ከቃሊቲ ወደ ሀያት እየሄደ ነው። በዚህ ሰዓት ሰው ተኝቷል። እሱ ወክ እያደረገ ለምን ጠዋት ነው ስራ የሚገባው። ስለዚህ አሁን ነው ጉዞ የጀመረው። የትራንስፖርት የለው በእግሩ እየሄደ ነው። ስለዚህ ከሚደብረው ይወቁኝ እስቲ ምናምን ብሎ ነው ሌባ ምናምን ቢልሽ ምን ተሰርቆባል ብትዩ አያውቀውም። እሱ ራሱ አእምሮ ተሰርቆበት ነው እየሄደ ያለው። እድሜው ተሰርቆበት፣ አእምሮ ተሰርቆ ሌባ የሚልሽ ሰው ጊዜው ተሰርቆበታል፣ አእምሮ ተሰርቆበታል፣ ምኑ ተሰርቆ ሁሉ ነገሩ ተወስዶበት። ስለዚህ አንቺ ትመስይዋለሽ የሰረቅሽበት ሰው አንቺ። አሁን የኔ ሳቅና ጫወታ የሚያበሳጨው ሰው አለ። ለምን እሱ የሚመኘውን ኑሮ እኔ እየኖርኩት ነው። አሁን አሜሪካ ውስጥ አንዳንዶቹ ሄለን ጋር ገብቶ ሲበሳጩ አያቸዋለሁ። ሄሉ የኛ ወዳጅ እሷ ጋር ገብቶ ሲበሳጩ አያቸዋለሁ። እና እዚሁ ሀገር ነው የሚኖረው ብሎ ሲበሳጩ አያቸዋለሁ። አሜሪካ ነው የሚኖሩት ሲበሳጩ አያቸዋለሁ። ከዛ ጥናት አደረግኩና ለምንድን ነው የሚበሳጩት ምናምን ሲል ጠዋት መጫወት ፈልገው ግዴታ አሁን ይተኛል። ለምን ጠዋት አላርም ይተቀሰቀሰዋለች። ከዛ እያፋሸገ ስትሬት ሆኖ ምናምን እያለ ነው ተነስቶ ስራ የሚገባው። ስራ ሲገባ ሱፐርቫይዘሩ ያበሳጨዋል። ሰዓት ምናምን ክሊክ አድርጎ ከዛ ስልኩን አይጠቀምም። ከዛ እኔን ሲያይ ጽድት ያልኩ ነኝ። በፈለኩበት ሰዓት እነሳለሁ፣ በፈለኩበት ሰዓት ተኛለሁ፣ የፈለኩትን እሰራለሁ፣ ከፈለኩ ፍራብል አደርጋለሁ፣ ከፈለኩ ምናምን አደርጋለሁ። ከዛ ያበሳጨዋል። እሱ ማን ሆኖ ነው እንደዚህ የሚደረግለት? እኔ ደግሞ ምን እላለሁ? ንጉስ ለወደደው እንዲደረግለታል ነው። ማን እግዚአብሔር ኦልሬዲ መንግስት አድርጎኛል ቲክታክ ላይ
ስለዚህ እኔ የሚበሳጩት አሜሪካው ነው የሚበሳጩት፣ አላርሙ ነው የሚያበሳጫቸው። ፍራኦልን ሲያዩት ጽድት ያለ ነው። አጠገቤ ደግሞ መጥቶ ቢቀመጡ ደግሞ ከኔ ላይ የሚሸተው ሽቶ ደግሞ ያንገዳግዳቸዋል። ለምን እኔ ጋር የሚሸተው ሽቶ ለሱ የ2 ወር የቤት ኪራይ ይከፍልለታል። እንዴት አይበሳጭ? አባባል ይበሳጫል። ለምን መሰለሽ? አሜሪካ ሆኖ እዚህ ጋር ምናምን የሚበሳጨው እኔ እንደውም ለነሱ እጸልይላቸዋለሁ ማለት እግዚአብሔር ከአላርም ነገር እንደ አሜሪካ ሆኖ የሚበሳጭ አሜሪካ ላንድ ኦፍ ኦፖርቹኒቲ ሆኖ የሚንገበገበው ችግሩ ይሄ ሌላ ነገር አለ። ግን ይሄ ሌላ ሆኖ ቀጭንዬ አሁን እቺ ቀጭንዬ ቴክስት የሚጽፋሉ ሌባ ደንቆሮ ይላል ቴክስቷ ራሱ ቢ ምናምን እኔ ጋር ሲታያው ተንቀጥቅጦ ነው ኮሜንቱ የሚመጣው እና ከሌላ ሀገር በኢንተርኔት እጥረት እንደላከ ያስታውቃል። አሁን አንዱ እዚህ ጋር ለምሳሌ የጋማ ከብት ብሎ ጻፈ። ከብቶች እያየ ነው የጻፈው። ከብት ጠባቂ ነው፣ እረኛ ነው። ኦልሬዲ ቆጡ ላይ ተኝቶ ከብቶች እያየና አምሮ ከብቱን እያየ ስለሆነ የጻፈው ኮሜንቱን ታውቂዋለሽ። ከብቱን እያየ ነው የጻፈው እና እንደዚህ አይነት ስታገኝ ሰውየው የት ጋር ሆኖ እንደሚጽፍ ታውቂያለሽ ማለት ነው። እና ያ ነው እንትን የምለው ሌላ ከዚህ በኋላ እንትን አያስፈልገው ተናጋሪ የማያስፈልገው ገብታችሁ በደንብ አርጎ ይሄው እያጠጣችሁ ነው። ከላይ እስከታች ዛሬ ሪኮርድ ማድረግ ነበረ። ጂጂ እኔ አልናገርም፣ ይኸውልሽ አልሳደብም፣ የሰው ክብር የሚነካ ነገር አልናገርም። ይሄ በህይወት ዘመኔ እናት ተሳድቤ አላውቅም። ሰውንም ብልግና ነገር ካፌ ወጥቶ አያውቅም። ግን ኢንጆይ እያደረገ ኢሲኤክስ ምኑ እንትን እያደረገ በደንብ ስብከት በሚመስል መልኩ በሚገባው መልኩ ሰጠዋለሁ። ስድብ እኮ ይሻላል። ስድብ ኳንኛ አሁን እኮ ሁሉም ቁጭ ብሎ ማንን ያለው ማንን አንተ እኮ ጥያቄ ምልክት ነው ያስቀምጥው ታውቃለህ። ዳንጀር ኢራይ አብይ ወንድም ነው ወይ? አዎ ታላቁ ነኝ። ግን አዎ ማኪያውን የልጆች እናት ይኸውልሽ አብይ ወንድም ነው ብላ የኢሞጂ አርጋ ላከችው። የት ነው ያለችው እቺ ሴት ስትያት ሚኒስትሮች ሰፈር ቦሌ አካባቢ ነው ሰፈሯ። የሚታያት ነገር ሚኒስትር ነው። አይሽ ሚኒስትሮች ሰፈር የሚባል አለ ቦሌ ሆምስ ጀርባ ወደ ገርጂ ስትሄድ ሰፈሯ እዛ ነው። ለምን የሚታያት ሁሉ ስለ ሚኒስትር ነው። ሚኒስትሮች አጠገብ ነው የምትኖረው። ቤቷ እዛ ነው። ሚኒስትሮች ሰፈር ነው የምትኖረው። ወደ ገርጂ አካባቢ አለ። ከቦሌ ሆምስ በቦሌ ሆምስ አድርገሽ ወደ ገርጂ የሚያወጣ መንገድ አለና ሚኒስትሮች ሰፈር ነው የሚባለው። አዎ እዛ ነው ቤቷ። አሁን እሷ አየሽ፣ እሷ ምን አለች? ፊራዬ ዶክተር አብይ ወንድም ነው አለች። ፊራ ግን ድሮ ማለት ነው እውነት ድሮ ማለት ነው ከመለዚ ላይ ጋር ከነዚህ ግንኙነቶች ውጭ ማለት ነው ከነበሩት ከምናውቃቸው ግንኙነቶች ውጭ በግል አግኝታው ታውቃለህ? በግል በግል አግኝቼው አላውቅም። በግል አግኝቼው አላውቅም። ግን የኢንቨስተሮች ስብሰባ ምናምን አሳይቼሽ የለ ቪዲዮ ትዝ አይልሽም? ቦታውን አትናገር። እዛ ላይ የቢዝነስ ኦነርስ ብሎ በጠራን ቦታ ላይ እና ደፋር ነኝ እና ሄጄ ምናምን ነው የምጨብጠው። ለዛ ነው ያው እንትን የሚለው ሄጄ ሰው ምናምን እንዲህ ምናምን ፈርቶ ሲሄድ እኔ ሄጄ እጨብጣለሁ። በቃ ሰላም ልበል ምናምን ነው ግግም ብዬ ማለት እና ተደጋጋሚ የኢንቨስተሮች ስብሰባ ምናምን ሲጠራ እኔ ሄጄ ግግም ብዬ ነው ሰላም ብለው እንጂ ፐርሰናል አይደለም። ሌሎች ማለት ታዋቂ ከሚባሉ ሚኒስተሮች እነማን ናቸው ተታጣቂ? ተክላልቆይ ለምሳሌ በረከት ስምኦን በሰዓቱ ስመ ጥሩ ናቸው። አላውቀውም እሱን በረከት ስምኦን አላገኝ ሰላምን ብዬ አላውቀውም። እኔ አሁን ብዙ ጊዜ ለስብሰባ ምናምን እንደዚህ የቢዝነስ ሚቲንግ ሲኖር ባለሀብቶች ምናምን ሲጠሩ ነው እንጂ የሚሄደው ሌላ ፐርሰናል እንትን የለም። ግን የገቢ ማሰባሰብ ለምሳሌ አለኝ እንትን የገቢ ማሰባሰብ ምናምን ቴሌቶኖች ሲኖሩ ጠራለሁ፣ እሄዳለሁ። አለኝ ሪሲቶች የሰጠውባቸው የደቢት እግር ኳስ ጨዋታ ምናምን አለኝ ሪሲት እንደዚህ በደንብ ተፈርመው
የቃሊቲ እስር ቤት እግር ኳስ ምናምን ያሰራ እግር ኳስ ሜዳ ያሰራውላቸው ምናምን በደምብ ደብዳቤዎች ለሴቶች አለኝ ቦርሳዬ ውስጥ እንደዛ እንጂ ፐርሰናል የሆነ ግንኙነት የለኝም ከነሱ ጋር። ግን ቢኖረኝ እንደዚህ ባወራቸው ምናምን ደስ ይለኝ ነበር። ግን እንደዛ አይነት በጣም እንደዚህ የቀረበ እንትን የለኝም። ስብሰባ ሲኖር ግን ካገኝ ስብሰባ ማለት የቢዝነስ የነጋዴዎች ስብሰባ አለ። ይመርጥና ሰውየው ራሱ ፕራይም ሚኒስትሩ ይጠራል በደብዳቤ ሲጠራ እኔ ባገኘሁት አጋጣሚ ምናምን ብዬ እጄ እንደምንወት ነው የምለው። እንዴት ነው ሲምፕል የሆነ ሰው ነው ያለው ያለ ሰው ነው። አዎ ሂስ ሃምብል በጣም እንትን ነው ይመክርሻል። አሁን ሃምብል ሰው ነው። እንደገና ደግሞ ስታዩ ራሱ ደስ የሚል አይነት እንትን ነው ሰውየው። ስማርት ነው፣ ንግግሮቹ ምናምን ደስ ይላሉ። ግን ፐርሰናል አሁን እዛ ጋር ፖለቲካውን ትተን ፐርሰናሊ ግን ፐርሰናል ቤቱ እጄ ምናምን አላውቅም። ግን እንዲህ ስብሰባ ላይ ምናምን እንደዚህ ሲያወራሽ ምናምን ሄደሽ ስታወሪ ሲምፕል ሰው ነው። ቁጭ ብለሽ እንደዚህ ነው የምታወሩት፣ እንደዚህ ነው እንደዚህ እኔ ፍጥጥ ብዬ እንደዚህ ነው ያ እንደዛ አይነት ፐርሰናሊቲ ነው ያለው። ከዛ ውጪ ግን ፐርሰናል ልክ እኔና አንቺ እንደዚህ እንደምናወራው አይደለም። ልክ አይተሻል እኮ ቪዲዮ ላይ ምናምን ስብሰባዎች ላይ ምናምን አይተሻል። እንደዛ አይነት ስብሰባ ላይ የነጋዴዎች ስብሰባ ሲኖር ይመረጣሉ ማለት ትልልቅ ነጋዴዎች ተብሎ ሲጠሩ ተጠርቼ እሄዳለሁ። ሲሄድ ግን ማለት ነው ግግም ብዬ ሰላም እላለሁ ማለት እንዳያቀኝ አነስ የትንሽ ምንድነች እቺ ምናምን እቺ ደግሞ ምንድነች ይባላል ብዙ ጊዜ ማለት አይ እንትና እንደዚህ ነው በተቻለ አጋጣሚ እጄ ይታወቃል። ያ ነው ግን ስራ በጣም ነበር የምሰራው። በጣም ስራ ሰራለሁ። ጎበዝ ነኝ ስራ ላይ። እግዚአብሔርም ደግሞ ይረዳኛል። ስራ በጣም ሰራለሁ። በስራም ነው የምታወቀው። ኢትዮጵያ ውስጥ በስራና በመርዳት ነው የምታወቀው። እዚህም እኮ ያው ምን ይዘው እኮ ነው ማለት ተፈጥሮ እንትን አትልም። ግን ማስተታወቅ በመስራት በመርዳት አንድ ቀን ፖስትም ስታደርግ አልባሌ ቦታ ላይ ታይተው አይደለም ተሳስተም ቪዲዮ ላይ ተሳስተ እንደሌሎቹ ስንት እናያለን። ራሱ በየሱስ ውስጥ ነው ስንት ጥፋት ሳይሆን በቃ ዓለም የምትገዛቸው። አንተ ግን እስከዛሬ ድረስ ተመናቀቅ እግዚአብሔር ይመስገን ምንም ነገር የለም። አሙላ እዚህ ጋር ፈታ በላለች። እንትን ማልዲቭስ ነው ያለችው እቺ ልጅ። ፊራዬ ፈታ በላለች። አሁን እሷ ፈታ እያለች ነው ወይ ከባሏ ጋር ወይ ከቦይፍሬንዷ ጋር ማልዲቭስ እንዳለች ያስታውቃል። ሶፋ ጻፉ እንጂ ምን ነው ፈራችሁ? ጻፉ በደምብ ስድቡንም ጻፉ እንትኑንም ጻፉ። እኔ ቦታችሁን ክልላችሁን ነግራችኋል። ገስቱን አልዘጋሁትም። ይሄ እሱም በራሱ ላይ ነው የገባው። እኔም በላይ የምትፈልጉ ሰዎች ይኸው እንደተለመደው እሱ ጋር ነው የምትሄዱት። እኔ ምንም አይነት እኔ እሱም ፍሬንድ አለቀ በቃ። ከዛ በተረፈ ምንም ነገር የለኝም። እንደ ልማዳችሁ እዛው እሱ ጋር ሄዱ። አይ እንጂ ሜልቡክስ በጣም ያስጠላል። እዚህ ጋር ሌላ ደግሞ ጥሩምባ ብሎ የጻፈ አለ። እሱ ጠዋት ተነስቶ እድር ጥሩምባ ነፊ ነው። ጥሩምባ ምናምን ብሎ የጻፈው ልጅ በጠዋት ተነስቶ ስራው ጥሩምባ ነው የሚነፋው። እድር ነው እድር ቤት ነው የሚሰራው። እንግዲህ ያው ስራውን ነው እየነገረኝ ያለው እዚህ ጋር። እኔ እኮ ሰው እኔ አሁን ለምሳሌ ጂጂ ስናገር ስለ እግዚአብሔር ነው የምናገረው። ስናገር ስለ እግዚአብሔር እናገራለሁ ወይ ስለ ቢዝነስ እናገራለሁ። ውሎዬን ነው የምናገረው። የቀን እንትኔችን ኮኔክሽን ምናምን ስለ እግዚአብሔር ስለ አንዳንድ ነገር ነው ማለት። የሆነ ሰው ጥሩምባ ካለሽ ጥሩምባ ነው የሚነፋው። የሆነ ሰው ደግሞ አህያ ካለሽ ደግሞ ወፍጮ ቤት እህል አመላላሽ ነው። ገብቶሻል? ውሻ ምናምን ካለሽ ደግሞ የውሻ ተንከባካቢ ነው። ጥበቃ ነው የሚሰራው። ከውሾች ጋር እንትን ምግብ ሲሰጥ ምናምን ነው የሚለው። የውሻ ስጋ ነው በቃ ቀንጠብጣቢ ቤት ምናምን ነው የሚሰራው። እንደዛ ነው አለ እንትን ላይ ቆይ በነገራችን ላይ በሱ ፔጅ ላይ ሄዱና ጻፉለት። ራሱ ፔጅ ላይ ሄዳችሁ እዚህ ጋር አይታየውም። አይ የራበራ አይታየውም። ፊራዬ እኔም
አሁን እሞታለሁ። ልወጣብህ ነው። በቃ ተጫወትን። አሁን ኢንጆይ ያደረግሻል ግን ጂጂ እንዴ ቀላል እንጂ ግን ሌላ ሰው ነው ይቅርታ አድርግልኝና ያማቀት ይራሳት ሆን እንዴ ያፈጀርስ በእንገገረ አይስዋ አይ እኔ ስጫወት እጫወታለሁ። ግን ያው ተጫወትኩም ነበር እዛ ስንመጣ አሜሪካ ስንገናኝ እዛ ስንመጣ ሁሉንም ሰው አይተሽ ከሆነ አንድ ቀን ያገኘዋቸው አይደለ? አዲስ ነው ለኔ፣ ማንንም አግኝቼው አላውቅም። ነው 3 ቀን ነው። ከዛ በፊት እኮ ቃል ስንገናኝ ከዛ በፊት ማንንም አግኝቼ አላውቅም። ከማንንም ሰው ጋር ተገናኝቼ አላውቅም። ግን አሁን ጂጂ የዛኔ ያየሽው ፍራውልና የአሁኑ ፍራውል ይለያያል ማለት። የፍራውል ወንድም ምን ነው የምትይኝ? ከለሬ ተቀይሯል። እኔ እኮ ግራ ማለት እስቲ ቆይ በቃ ለነገሽ ከለሬ ተቀይሯል፣ ፊዚካሊ ተቀይሯል፣ ምናምን ኤቭሪቲንግ ተቀይሯል ምናምን። አይ በቃ የመጨረሻ ሸንቃጣውኛል። ነጮች ራሱ እንደዚህ ዞሮ ነው የሚያዩ። ነጮቹ ራሱ እንደዚህ ብሎ ነው የሚያዩ። ጂጂ ይኸውልሽ ብሎ ነው የሚያዩ ነጮቹ ራሱ። አሬ ለዛሬ ጨምሯል ጋይስ ወይ እኔ ምንድነው እንደዚህ የሆንኩት ምንድነው ብዬ ስል ለካ እግዚአብሔር ውበት ጨምሬብህ ነው አለኝ። ቸፍቸፍ አድርጌብህ ነው ገና አለኝ። ገና እንደ ማይክል ጃክሰን እስኪወድቁ ድረስ ነው ማሳምረ ብሎኛል። ኧረ እኔ አይችልም፣ ይሄ ህዝብ አይችልም፣ በዚህ ኖሮ አይችልም ጌታ ወይ ብየዋለሁ። ግን እሱ እንደ ማይክል ጃክሰን እስኪንገዳገዱ ድረስ ውበት እደፋብሃለሁ፣ ሀብት እደፋብሃለሁ ብሎኛል። እንግዲህ ይቻሉት እንደዚህ አውቃይኔ ታውት ህዝቤ ከዘራ በከዘራ ነው የሚሆነው ነው የምልሽ። አሁን ኔጋ ሰው ሲመጣ ወደፊት ከዘራ ይዞ ነው የሚወጣው። ለምን ሲወድቅ ከዘራው እንዲይዘው ማይክል ጃክሰን ነው በለ አሁን እኔ አሁን ስላለኝ ነው እንጂ ይወዱኛል። አሁን እኔን የሚጠላ አለ? የሚጠላኝ የለም። ግን ያው የፍቅር ደብዳቤ የፍቅር ቴክስት ምናምን አንቀበልም፣ ዝግ ነው በዛ በኩል ኦልሬዲ። ጋይስ ያቺ ቢቢ ማታላችሁ እሱ ቆራ አረጋግስ እየተሳሰሩ ሞሲ የለኝም። አይ ሌላ ልጅ አንበሳ ወርዳልኛለች እና የቅድሙ አንበሳ እሱ ነው ያወረደ ይላሉ። ልጅቷ እዚህ ታዋቂ ነው። እኔ በነገራችን ላይ ድሮ ቢሆን የአንበሳ ግቢ ነበር። ግቢው ልመለስ እንዴ? ወደዛ ወደ አንበሶቹ ልመለስ እንዴ? እንትኑን ትጭ እከረሽ። አሁን አንተ እንደዚህ አይነት ነገር ላይ ወጣ ይቅርብ እስቲ። አሁን በጣም ብዙ እየተናደደ ተቀል እኔ ራሴ በቃ ዝም ማለት ታውቁት የኔ ራሴ እንትን አለኝ። በቃ ይቅርብ። አንደኛ ገንዘብ መጫወቻ አይደል። ሁለተኛ ነገር ለሁሉም ነገር ቦታ አለው። ይራል አንተ ሰሞኑን ዝም ስትላቸው ቅር ብለው ነበር አለ። እኔ ነገርኳችሁ ስለምከፍላቸው ነው እንጫጭ አጀንዳ አጠፉት አሉ። ኧረ ተው አልኳቸው። አጠፉት እያሉ ሰው ቤት ሲያወሩ ነበር። ኧረ ተው አንተንም እሱንም አጠፉት። ያኛውም ጠፋ ይሄኛውም ጠፋ አሉ። ፔዲንም አንተንም ኧረ ተው ሁለታችንም አንጠፋም። እኔ እጠፋለሁ ሲሉ ነበር። አይ ሰው ቤት ሲያወሩ ነበር። ከጠፋው ጨረቃ ለጉብኝት ሄጄ ነው። አሁን አለን ማስክ ጉብኝት ስለጀመረ $500,000 ከፍዬ ለጉብኝት ሄጄ ነው። ከጠፋው ረዘም ላለ ጊዜ ከጠፋውባችሁ $500,000 ከፍዬ ሄጄ ነው ጨረቃ የምድሩ አልቻልኩም። የምድር ላይ ምንም ጨረቃን ደግሞ አይቼ መጥቼ ነግራቸዋለሁ። ከጠፋው እዛ ሄጄ ነው። ጠፋው እንዴ? በምን ይኑሩ ማለት እኔ ከጠፋው በምን ይኑሩ? እነ ኢሲኤክስ እነ ምናምን እንዳልጠፋባቸው እኮ ለጠፋ ብሎ ስጋት እኮ እንትን የሚሉት ለዛ ነው። እሺ የሆነ ነገር አድርግና ሰርፕራይዝ አደርጋለሁ። ለምን መነገር ይደነቅ ራስ ላይ የሚያራን ነገር ራሴ ላይ ነው የምትይው። እንደዛ ስትሆን የሚያከብሩ ሁሌ ለሰው ምናምን እስቲ ራስ ላይ አድርግና ይደነቅ። የሆነ ነገር ማድረግ ፈልጌያለሁ። አናገርም ግን አድርጌ ነው እንትን የምለው ለራሴ ላይ ሳይሆን ለሰው እንጂ አሁን ለራሴ ኦልሬዲ እግዚአብሔርን አለኝ። እሺ እንዴት እግዚአብሔርን አለኝ ኦልሬዲ በራሴ ላይ የምጨምረው ነገር እሱን ነው። በጣም ሞር ግን
የሆነ ነገር አድርጌ እናወራለን በውስጥ you will be surprised ምንማ ታረጋለህ እሱን እኮ እስከዛሬ የሚያደርጉት ነው እኮ ግን ይሄ ከዚህ ለየት ያለ ነግርሻለሁ አብነት ማስተር አብነት በጣም አሳዘነኝ እና ያሟል እንዴ ትንሽ ያሟል ጤና ላይ ነው የጤና እናወራለን ወይኔ አንተ ትንበል በጣም የሚያሳዝን ልጅ ነው እኔ ይቅርታ አድርግልኝ እንደዚህ አልሰጥም እሱ በጣም እንትን ያለው ለምን ያው እኔ ራሴ እንትን እላለሁ ያሳዝን አይተሽዋል በቃ እንትን ጉዳት አለበት እኮ እንትኑ ላይ ፊቱ ላይ ራሱና በጣም ልክ አይደለም ማረፍ አለበት እሱ የሚሰራው እኮ እኔ በጣም አሳዘነኝ ራሱ ትናንትና ለምሳሌ ማታ ላይ ያየሁት ካለን እርግጠኛ ነኝ እንደውም ነግራ ልጠይቀህ ብዬ ያው ስለምትቀርበው ምን ማለት ነው ራሳችሁን ጠብቁ መጀመሪያ እናንተ ራሳችሁን ጠብቁ እንትን እዚህ በዚህ አጥቃሉ እሱ ደግሞ ነው ማሰብ አለበት ዱንያም እንደዚህ ነው እና በጣም መጀመሪያ አንተ ስትቆም እኮ ነው አንተ ጤናማ ስትሆን እኮ ነው እናንተ ጤናማ ስትሆኑ ሞር የበለጠ ለሌሎች ትደርጋለህ anyway ክራፖ ስለዚህ ነው እሺ ጂጂ እኔም እንቀሳቀስላ አንቺ ብዬ ነው እንትን ያልኩት ሲምባ የቴክስት እንገናኛለን ጂጂ በጣም ወድሻለሁ በጣም አከብርሻለሁ ተባረኪልኝ እግዚአብሔር ዘመንሽን ይባርክ ቤትሽ የተባረከ ይሁን ህይወትሽ የተባረከ ይሁን የእግዚአብሔር ልምላሜና በረከት የተባረከ ይሁን በንግስና ወንበር ላይ ደግሞ እራት እንበላለን የታወቀ ነው እራት በደንብ እንበላለን እና ቴንክ ዩ ጂጂ በጣም ማከብርሽ በጣም ነው የምወድሽ ተባረኪልኝ ይመርብሽ ፏ በይና ነው አሜን መልካም ቀን እሺ ራስን ጠብቅ እሺ ጂጂ እሺ Okay, kanumaan kaanii galle maqaleen fagoo mite. Anaafi halkan gaarii isiniif haa ta'u astargumuun disamuutu no inni ECX. Kanaaf haasaa baay'ee haasofneerraa jecha baay'ee jenneerraa haasawus ni dandeenya dubbachuus ni dandeenya wanta barbaanne gochuu ni dandeenya rabbi nu wajjin jira. Erga rabbi nu wajjin jiraate waa hunda moo'ichaan socho'uu dandeenya sodaannee hin beennu. Kufneen beennu salphanneen beennu maaliif gooftaan kan hunda caalu waan wajjin hin jiruuf never baqannees hin deemnu baqachiisuu malee ari'uu malee ari'amneen beennu sanyii keenya keessas hin jiru eenyummaa keenya keessas hin jiru kanaaf itti fufna jechaadha yoo haasoon immoo waan nuti haasonu lafee isaanii cabsee duwwaa otoo hin ta'in keessa isaanii akka mirmatti waan isaan nyaatuuf akka rirmaattidha jechi keenya yeroo dubbannu rirmi akka isaan nyaatettidha kan nuti itti dubbannu kanaaf kana jechuu barbaada hundi keessanuu eebbifamaa galatoomaa waan wajjiniin turtaniif waaqayyo si wajjiniin haa ta'u jireenyi keessanaa eebbifamu hin banne jira nu hordofaa sirriitti cimsaa kanuma jechuu barbaada galatooma ያንን ነው የምለው በጣም አመሰግናችኋለሁ ተባረኩልኝ በጣም ወዳችኋለሁ እዚህ ጋር ገስት የላካችሁ ሰዎች አላችሁ ነብረ ብሔር እና ሁሉ ብዙዎችን እያየሁ ነው አሁን መውጣት ስላለብኝ ነው ግን ዝም ብዬ ሰላም ብዬ ይሄ ሰው በጣም ሰላም ልበለውና ልበለው ብዙ ትላንትና ነው ያየሁት ጥሩ እንዴት ነህ ወለደ ወይ ወንድሜ ፍራኦል እንደምን ነው ወንድሜ ሰላም ነው ወይ ሰላም ነኝ እግዚአብሔር ይመስገን ደህና ነው ወይ እግዚአብሔር የተመሰገነ የት ነው ያለው ኢትዮጵያ ነው እዚህ ነው የት ነው ኢትዮጵያ ውስጥ ነኝ እኔ ወደ ላስታ ዋግ ላስታ አካባቢ ነኝ ያለሁትና ላስታ ላሊበላ ወደዛ አካባቢ ነኝ ያለሁት የሚገርም ነገር ላስታ እኔ ወደ ላስታ ላሊበላ ስታይሽ የምትባል ከተማ ታውቃታለህ ራይት አዎ ስታይሽ አድሬ ያለው እኔ ብርድ ዋው በጣም እና ከጋይንት መጥተህ ወደ ወልዲያ ስትሄድ በስተቀኝ በስተግራ በኩል ሆቴል አለች
ትክክል ራይት አይደለ? ሆቴል አለች እዛ የበግ ጥብስ ሰርተውልኝ 2 ነው 3 ብርድ ልብስ እንትን ብዬ ስታይሽ አድሬያለሁ እና በደንብ ነው ማውቃት ላስታ ላሊበላ ወረዳ ስታይሽን